የምናውቀው ሳምሰንግ ትልቅ ካምፓኒ ነው። ብዙ ምርቶችን ለገበያ ያቀርባል። ከነዚህም መካከል የራሱ የሚጠቀማቸውን የኦኤልኢዲ ስክሪኖች ለሌሎች ካምፓኒዎች ይሸጣል ማለት ነው። በ2026 2027 ላይም ይወጣሉ ተብሎ የሚጠብቁ ስልኮች አሉ። ልክ እንደነ አይፎን 18 ሲሪሶች እና ጉግል ፒክሰል 11 ሲሪሶች ማለት ነው። ለእነዚህ ስልኮችም ይህንን ስክሪን ኦኤልኢዲ ስክሪን እየሸጠ ይገኛል ማለት ነው። ይሄኛውም M16 ፕሪሚየም ሴግመንት የተባለት ፕሪሚየም የተባላቸውን ስልኮች ልክ እንደነ አይፎን 18 እና ፒክሰል 11 ሲሪሶች ላይ የሚገጠሙ ስክሪኖች ከሳምሰንግ የሚገዙ ስልኮች ከሳምሰንግ የሚገዙ ስክሪኖች ናቸው ማለት ነው። ሌላው M13 የሚባሉ የስክሪን ኦኤልኢዲዎች አሉ። እነዚህም ቤዚክ የሚባሉ ለምሳሌ የሚታጠፉ ፍሊፕ የሚያደርጉ ልክ እንደ ጋላክሲ Z Fold 8 እና Z Flip 8 የሚጠቀሙት አይነት ይሄኛው ነው ማለት ነው። ሜቢ አፕልም አዲሱ ፎልደብል ዲቫይስ ላይ ሊያካተውም ይችላል፣ ከሳምሰንግ ሊገዛ ይችላል። ሆኖም ግን 2026 2027 ላይ ሞር ኦቨር ትኩረት እያደረገ ያለው M16 ፕሪሚየም የተባሉት ስክሪኖች ላይ ነው ማለት ነው። አፕል እና ጉግል ላይ ነው ፕሪሚየም ፎከስ እያደረገ ያለው ማለት ነው። ስለዚህ ስልካችሁ ዋሬቨር አፕልም ሆነ ጉግል ፒክሰልም ሆነ ምንም ሆነ በተለይ እነዚህ ሁለት ስልኮች ከሆኑ ከሳምሰንግ ነው የሚገጠምላቸው ስክሪን ማለት ነው። ስለዚህ ሳምሰንግ አሁንም ገበያውን እየመራ ይገኛል ማለት ነው። እስቲ ስለዚህ ጉዳይ ያላችሁን አስተያየትና ሐሳብ ኮሜንት ላይ እስቲ አስቀምጡልኝ። ይመቻችሁ።